ወይኔ ፋ በጣም አስተዋይና የሰው ደስታ የሚያስደስተው ምርጥ ልጅ ነው። የምር ነው የምላችሁ። እስካሁን ድረስ በአብረሽ ጉዳይ ላይ በሌሎችም ሰዎች ሲገባ በጣም ጥሩ አስተሳሰብ ያለው ልጅ ነው እና በጣም ነው እና አብረሽ ደግሞ እንግዲህ ፊቱ ላይ ፈገግታውን ከመጀመሪያው ራሱ ኤፍሬም በጣም ደስተኛ ሆኖ ስታዩት፣ እሱ ግን ፈገግታ አልነበረውም እና መጨረሻ ላይ ደግሞ ምንም አይነት ነገር ውሸት እንደሆነ እንጂ ባለፈውም ሄርሜላ ጋር ቀርበው አሁን ላይ ሄርሜላ ማጣት አይፈልግም። እውነት እንኳ ተፈጥሮ ቢሆን ሄርሜላ ማጣት አይፈልግም። ሄርሜላን ከሩታ በላይ ነው ቦታ ያለው አሁን ላይ ማለት ነው። እና ከዛ አንጻር እንግዲህ ማመን አልፈለገም። ነገሮችን አፈታቱን አነጋገሩን ሰምታችሁታል። ግን ኤፋ በጣም ነው ደስ ያለኝ። የምር ከእውነት ጎን ነው የሚቆመው። ብዙ ጊዜ ከሄርሜላ ጎን የማይቆመው ምንድን ነው? ከድሮም ጀምሮ ልክ ስላልነበረች ነው። እና በነማርክን ቦታ ሲገባ ከእውነት ጎን ሲቆም በጣም ነው የሚያስደስተው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁላችሁ። ለቻናሌ አዲስ ከሆናችሁ ላይክ፣ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ወደ ሀገሬ ልጆች ከልብ ነው የማመሰግነው። ሩታ ደግሞ ፈገግታዋን አይታችሁታል። በጣም ነው ደስ የሚለው። ሲቀጥል ደግሞ እሷ ፈልጋው ነው ይሄን ነገር ያደረገችው ፈልጋ ነው። ፈልጋ እስከሆነ ድረስ እንግዲህ እሷ አንዴ ያጣጥታይ ነው ብለዋል። አንዴ ደግሞ እኔ ራሴን አላውቅም፣ አንዴ ደግሞ ልክ እንዳልሆነ ነው። እንግዲህ እውነት ከሆነ ደስ ይላል። ፈልጋ እስካደረገችው ድረስ እውነት ከሆነ እንዳለችው ታሳድጋቸዋል። ልጆቿ ችግር የለውም። ይሄኛውን አምኖበት የተወለደ ስለሆነ ይህን ያግዛል። ያንን ደግሞ ራሷን ትንትላለች። በተለይ ደግሞ ዲኤንኤ ስላለ አሁን ላይ ምንም ማንም ሰው ዋሽ ብላችሁ የምታምኑበት ነገር የለም። አሁን ላይ ቴክኖሎጂ ተራቋል ማለት ነው። ሄርሜላ ግን ባለፈው በጣም ተናዳ ነበር። በእርግጥ አውቃ ፈልገህ ነው ያደረግከው፣ ግን ቢሆንም ነግረህ በነበር ነው ያለችው። ሁለተኛ ወሬ ሲሆን ነው እንጂ ያላመነችው። ሄርሜላ አሁንም ቢሆን ትቀበላለች፣ ችግር የለባትም። ወደሽ ከተደፋሽ ቢረግጦሽ አይክፋሽ ብሏል ያገሬ ሰውና አሁንም መማኑኝ ልጅ ሁለተኛ መረገዙንም ብታቅም ሄርሜላ ከአብርሽ ጎን ናት፣ አትለየውም ማለት ነው። እና እንግዲህ አብርሽ ደግሞ ከሩታ ይልቅ ለሄርሜላ ፍቅር እንዳለው ሁኔታዎች ሁሉ ያሳብቃሉ። ስለዚህ ሄርሜላ ካልተለየችው ደግሞ ልጁን በኋላም ያምናል። አሁንም ቢሆን እንደዚህ እየተጋፈጠ ያለው ምንድን ነው? ሄርሜላን ላለማጣት ነው ልጁን እየካደ ያለው እንጂ ሄርሜላ ችግር የለውም ካለችው እርግጠኛ ነኝ ልጁንም ያምናል፣ ህይወቱንም ይቀጥላል ማለት ነው። አየት ወር ነገር ይመር በጣም የሚያስጠላው። አሁን ደግሞ ነገጧት ይኸው ውሸት ነው ብለው ከመጡ በቃ ብዙዎቻችን አሁን እውነት ነው ብለን የምናምን ነገር አለ። ውሸት ነው ብለን የምናምንም አለ ነው። ነገር ግን ምንድነው ችግሩ? የና ብርሻ አሁን 2 አመት ሊሆነው ነው ይሄ ነገር ከተጀመረ። እንግዲህ አንድ ሮመዳን ላይ ከባለፈው ሮመዳን ነበረና ያ አመቱ አልፎ አሁን እንግዲህ ጊዜው እየሮጠ ነው። ስለዚህ እነሱ ሆነ ድራማ ቢሆን በዚህ ልክ ሊሄዱ አይችሉም። ሰላይ አሁን ከሄርሜላ ጋር ያለውን ግንኙነቱን እያያችሁት ነው። አሁን ላይ በቃ ከላስ ህይወቱን ሊመራ እያለ ነው እና በጣም ይገርማል። ግን የምር አንዳንድ ሰዎች በቃ የቤታቸውን ችግር እንኳን ሳይፈቱ በጎናቸውን ያለሁልህ የሚላቸው ሰው ስለሚኖሩ የህይወትን ውጣ ውረድ የሚያውቁት ነገር የለም። በዛ ላይ ደግሞ ወዲያው አንዱ ፍቅር ወጥተው አንዱን ማፍቀር ይችላሉ። በነገራችን ላይ እንደነዚህ አይነት ሰዎች ቶሎ ብለው ሰውን በሰው የሚቀይሩ አይነት ሰው ብዙ የማፍቀር እንትንም የላቸውም። ለዛም ነው እንጂ አሁን ይከብዳል የምር። የተሻለ ሰውም እኮ ሊገጥማችሁ ይችላል። የበፊቱ ባላችሁ ምንም አይነት በብዙ አይነት ዝቅ ያለ ሆኖ ያንኛው የተሻለ ሊሆንም ይችላል። ግን ደግሞ ፍቅር ከባድ ነው። ዝም ብላችሁ ያገኛችሁትን እሱ ቆንጆ ስለሆነ ያንን የመርሳት ባህሪ የለምና ፍቅር ዙሮ ከድንጋይ ላይ ይጥላል ይባላልና፣ ስለዚህ ፍቅር የሌለባቸው ሰዎች ግን ወዲያው በሴከንድ ሌላ ሰው ለማፍቀር ይገደዳሉ ማለት ነው። እና አብርሽ እንግዲህ እንዳልኳቸው ድሮ ከፍቅር ጋር ነበር፣ ከፍቅር ጋር ተለያዩ። ሩታ ጋር ከሩታ ጋር ደግሞ ሄርሜላ ጋር ከሄርሜላ ቀጥሎ ደግሞ ሌላም ሰው ትመጣለች ትላላችሁ። በዚህ ሁኔታ አሁን ላይ ሄርሜላ በዚህ ነገር ሁለተኛ ላይን
አውቃ ነው ያደረገው ብላ መራ ብትለየው ዞሮ ሌላ ሰው ጋር ከመቅጠም ወደኋላ አይልም። ግን ደግሞ ወይ ደግሞ ሄርሜላ እንደመጣችው ሌላም ሰው በእግሯ መጣ ንቀባት ላይ ሆናል ባትለውም እንኳ ግን እኔ ግን ሄርሜላ በጣም ነው የምትወደው። በጣም ቦታ እንዳለ እሱ በሱ በጣም ደስተኛ ናት። ከልቧ ነው የምታፈቅረው። የሚገርማችሁ ነገር አይታችኋት ከሆነ ሁኔታዋ ሁላ በቃ ለሱ ብላ ብዙ ነገሮችን ስትል ከረመኝ መጨረሻ ላይ ይወጣቃላለች ማለት ነውና አንዳንድ ሴቶች ይገርሙኛል። የምር የሚፈልጉትን ለማግኘት የማይፈነቅሉት ድንጋይ የላቸውም፣ የማይታገሱን ነገር የላቸውም። በቃ በጣም ከባድ ናቸው። አንዳንዶች ደግሞ በትንሽዬ ስበብ ያለንን ነገር ትተን በቃ አበለሻሽተን ካላስ ለሌላ ሰው አሳልፈን እንሰጣለን። ሄርሜላ ደግሞ በጣም ከባድ ሰው ናት እና እንደዛ ነው ትላላችሁ። ለማንኛውም ባለፈው ራሱ እርግዝናውን እርጉዝ ነኝ ብላ ስትነግረው አብርሽ ያመነው ምንድን ነው የጌም ጨዋታ ስላላቸው እኛን ለማስጠላት ነው፣ እኛን ለማስጠላት አስባ ነው እንደዚህ እያለች ያለችው እንጂ እኔ ያልተረስኩም እያለ ነበር። እውነት እሱን ለማስጠላት አስባ ቢሆን ከእነሱ ቤት 19,000 ሰው እያለ ከሩታ 400,000 አይኖርም ነበር። ገባችሁ አይደል? ስለዚህ የሰው መውደድ ያላቸው እነሱም ጋር ግን ደግሞ እንዳልኳቸው የሰው ልጅ ስለቀደመ ሳይሆን የሚፈልገውን የሚያገኘው ስለተፈቀደለት ነው ማለት ነው። እና እንደዛ ነው። ለማንኛውም ሁኔታውን አብረን ያለን